የአረብ ሊግ የሚባለው በቀደሙት ጊዜ ኢትዮጵያን በተመለከተ በግብጽ እየተመራ የተቃውሞ የትችት ስም የማጥፋት ያለ ስሟ ለኢትዮጵያ ስም መስጠት በጣም አረብ ሊግ መቼስ ኢትዮጵያን በግብጽ አማካኝነት እንዴት ብዙ ጫና ለማሳረፍ ጥረት ያደርግ እንደነበረ የማንዘነጋው ነው። ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ የአረብ ሊግን በመጠቀም ግብጽ ስታከናውን የነበረው ፕሮፓጋንዳ ምን ይመስል እንደነበረ መቼስ መለስ ብሎ ማየት ነው። ታዲያ አሁንም ግብጽ ሱዳንን ተጠቀመችና በአረብ ሊግ ላይ ከባድ ነገር ይዛ መጣች። ስለማን? ስለ ኢትዮጵያ። ምን አይነት ጉዳይ ነው? ኢትዮጵያ በሱዳን ጦርነት ላይ እየተሳተፈች ነው። ከባህር ዳር ድሮኖቿ እየተነሱ የሱዳን ካርቱም አውሮፕላን ማረፊያን እየደበደቡ ነው። ስለዚህ የአረብ ሊግ በዚች ሀገር ላይ አቋም ይዞ ሊያወግዛት ይገባል የሚል ቅዠቷን ይዛ ቀረበች። እንደቀደመው ጊዜ ቢሆን ይሄኔ በአረብ ሊግ አደባባይ ላይ ኢትዮጵያ ስሟ እየጠፋ ነበር። አሁን ግን ሊጠፋ አልቻለም። እንዲያውም በኢትዮጵያ ምክንያት የአረብ ሊግ ለሁለት ተሰነጠቀ። በኢትዮጵያ ምክንያት የአረብ ሊግ ወጥ አቋም መያዝ አቃተው። የአረብ ሊግ በኢትዮጵያ ምክንያት ግማሹ ወገን ኢትዮጵያ በሱዳን ጦርነት ላይ ተሳትፋለች አለ። ግማሹ ደግሞ የለም ኢትዮጵያ በሱዳን ጦርነት ላይ አልተሳተፈችም አለ። ይሄ ነባራዊ ሁኔታ ከምንም በላይ ግብጽ በአረብ ሊግ ላይ ያላት ተጽዕኖ መመንመኑን ከማሳየቱ ባሻገር ሱዳን ኢትዮጵያን በተመለከተ በተደጋጋሚ ስታቀርባቸው የነበሩ ክስና ውንጀላዎች መሰረተ ቢስ መሆናቸውን የሚያረጋግጥ ነጥቦች መካከል አንድ ሆኖ ሊጠቀስ የሚችል ሆኗል። ይህን ጉዳይ ዛሬ በዝርዝር እንመለከተዋለን። ይህንን ከማየታችን በፊት ግን መቼስ ስለ ኢራንና ስለ አሜሪካ ጉዳይ ባልነግራችሁ ቅር ይላችኋል። እየተሰሙ ያሉ አዳዲስ ነገሮች አሉ። ከዚህ ከድርድር ሂደቱ ጋር በተገናኘ እየተሰሙ ያሉ ነገሮች አሉ። እሱም መነሻ በማድረግ ድርድሩ ሊትራሊ አሁን ትክክለኛ የሆነ መረጃ ነው የምነግራችሁ። ከሁለቱም ወገን ከአሜሪካም ከኢራንም በኩል የወጡ መረጃዎችን አገላብጬ በተጨባጭ የተስማሙበት ነጥብ የትኛው ላይ ነው፣ ድርድሩ እንዴት ይተገበራል ለሚለው መልስ ከዚህ በኋላ ስለ ድርድሩ ላልሰራ እችላለሁ። ምናልባት ስምምነት ተከናወነ የሚል ዜና ካልመጣ በቀር ዛሬ ከምነግራችሁ ነገር የተለየ ነገር በፍጹም አይኖርም። ሁለቱም ወገኖች ያወጧቸው ነገሮች በደንብ ፊልተር ተደርገው ለእናንተ ለማቅረብ በሚመች መልኩ ተሰናድተዋል። እነዚህን ጉዳዮችን በተወሰነ እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ በገበያ ፖድካስት። ቀደም ብሎ የነገርኳችሁን ርዕሰ ጉዳይ በዝርዝር እየተመለከትን የጋራ ቆይታ እናደርጋለን። አብራችሁ እንድትሆኑ አክብሮታዊ ጥሪን አቀርባለሁ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ሀሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት። በመግቢያ ላይ ያነሳውላችሁ የግብፅን ጉዳይ በተለይ በአረብ ሊግ ላይ ያላት ተጽዕኖ እየተዳከመ ከመምጣቱ ጋር አንጻር አበይት የሚባሉትን ጉዳዮች ወደ በኋላ ላይ እመለከታቸዋለሁ። ከዛ በፊት ግን መቼስ የኢራንና የአሜሪካ ጉዳይ ያው የዕለቱ ዋና ዋና ዜናዎችን ትኩረት የሚይዝ ስለሆነ የምዕራፍ 1 ጥንቅር ከሰራውላችሁ በኋላ ባሉ ሰዓታት ውስጥ የወጡ አዳዲስ ዘገባዎች እና እነዛ አዳዲስ ዘገባዎችን በተወሰነ አይ ቲንክ መቃኘት ይኖርብናል። ቢካዝ ዛሬ ካለፈ አናገኛቸውም። በኢራን በኩል እየወጡ ያሉና በአሜሪካ በኩልም እየወጡ ያሉ መግለጫዎች አሉ። የአሜሪካው ጄዲ ቫንስ ወይም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከዚህ ከስምምነቱ ጋር ተያይዞ በተለይ ከገንዘብ ነክ ጉዳዮች ጋር ጠንካራ አስተያየት ሰጥተዋል። በአንጻሩ ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺም እንዲሁ ከስምምነቱ ጋር በተያያዘ አውትላይን ያደረጓቸው የዘረዘሯቸው ነጥቦች አሉና እነሱን በተወሰነ ነካ እናደርጋቸው። ዩናይትድ አረብ ኤምሬት $3 ቢሊዮን ለኢራን ኦልሬዲ
መልቀቅ ጀምራለች ወይም ሰጥታለች የሚል ሪፖርት ወጥቷል። ይህን ጉዳይ ዩናይትድ አረብ ኤሚሬት አጣጥለዋለች። ይህንንም ነገር እንዲሁ እንመልከተውና ወደ ቀጠናዊ ጉዳያችን እንመለሳለን። የገንዘቡን በተመለከተ እየተወሩ ያሉ ጉዳዮችን እንመልከት። ያው ከገንዘብ ጋር በተያያዘ ኢራን በዓለም ላይ እንዳይንቀሳቀስ የታገደባት በ100 ቢሊዮን ዶላር አካባቢ ገንዘብ አለ ይባላል። ከዛ ውስጥ 24 ቢሊዮን ዶላሩን አሁን ከስምምነት ሂደት ጋር በተያያዘ እንዲለቀቅላት ወደ መስማማት መጥተዋል የሚል አይነት ሀሳቦች ይሰማሉ። ይህንን ጉዳይ በተመለከተ መረጃዎችን ይዘው ከወጡ መገናኛ ብዙሃኖች መካከል ሚድል ኢስት ሞኒተር አንዱና ዋነኛው ነው። ሚድል ኢስት ሞኒተር በዛሬ ጥንቅሩ ወይም በዛሬ የመረጃ ሰዓቱ ላይ ይዟቸው ከወጡ መረጃዎች መካከል ትራምፕ አግሪድ ቱ ሪሊዝ 24 ቢሊዮን ዶላር ኢን ፍሮዝን ኢራንያን አሴት ዊዛውት ፎርማል አናውንስመንት በሚል ርዕስ ሪፖርት ይዞ ወጥቷል። ዶናልድ ትራምፕ ኦፊሻላዊ የሆነ መግለጫ ሳይሰጡ የኢራን እንዳይንቀሳቀስ ከታገደ ሀብት ውስጥ 24 ቢሊዮን ዶላር የሚሆነውን ወደ ኢራን እንዲገባ እንቅስቃሴዎችን ጀምረዋል የሚል አይነት ትርጓሜ ሊኖረው ይችላል። ይህንን ጉዳይ ይዞ የወጣው በእርግጥ ፋርስ ኒውስ ኤጀንሲ የተባለ የሚጠራው የኢራን መገናኛ ብዙሃን ነው። ፋርስ ኒውስ ኤጀንሲ በከፊል በመንግስት የተያዘ የኢራን መገናኛ ብዙሃን እንደሆነ መታወቅ አለበት። ይሄ የዜና ምንጭ 24 ቢሊዮን ዶላሩ ለኢራን መለቀቅ ይጀምራል በሚለው ጉዳይ ላይ ምንጭ ያደረገው የኢራን ሱፕሪም ሊደር ወይም የኢራን ጠቅላላ መሪ ሙጅተባ ካመኒ አማካሪ ናቸው የሚባሉት ከፍተኛ አማካሪ የሆኑትን መሐሰን ራዚ የሚባሉ ኢራናዊ ባለስልጣንን ነው። እኒህ ኢራናዊ ባለስልጣን በስምምነት ሂደቱ ላይ የመፈረሙ ጉዳይ አሁን በእርግጥ ብዙ እርምጃዎችን እየተራመደ መሆኑን ከገለጹ በኋላ ነገር ግን በኢራን ውስጥ ያለው ኢኮኖሚ የተረጋጋ ሆኖ እንዲቀጥልና በኢራን ላይ ኢኮኖሚ ጫናዎቹ መነሳት ለመጀመራቸው ተጨባጭ የሆነ ምልክቶችን እንድናይ አሜሪካ 24 ቢሊዮን ዶላር እንደምትለቅ ከዚህ ቀደም የተስማማንበትን ጉዳይ ለማስፈጸም ምናልባት በይፋ ሳያስታውቁ ወይም በይፋ 24 ቢሊዮን ዶላር እየለቀቅን ነው የሚል ዜና ሳይሰራ ነገር ግን ባክዶር ቻናልስ በሚሏቸው ይህንን አይነት ገንዘብ ወደ ኢራን ውስጥ ሊለቀቅ እንደሚችል እየጠቆሙ እያስረዱ ይገኛሉ። ይሄ የኢራን መንግስት አቋም በአሜሪካ በኩል ከፍተኛ ተቃውሞም ገጥሞታል። ዩናይትድ አረብ ኤሚሬትም ከዚህው ከሚለቀቀው ገንዘብ ጋር በተገናኘ ስሟ ተነስቷል። የተለያዩ ዓለም አቀፍ መገናኛ ብዙሃን ሮይተርስን ጨምሮ ይዟቸው የወጡ እንዲያውም ሮይተርስ ኤክስክሉሲቭ በማለት ነው ዜናውን ይዞት የወጣው። የራሱ የኤክስክሉሲቭ ሪፖርት ነው። አንድሪው ሚልስ፣ ማርዋ ራሺድ እና አህመድ ጋዳር የሚባሉ 3 ጋዜጠኞች ይዘውት የወጡት መረጃ መሆኑ ነው። እንግዲህ ዩናይትድ አረብ ኤሚሬት ለኢራን ቢሊዮን ዶላሮችን መልቀቅ ጀምራለች የሚል ርዕስ በመስጠት ይፋ ያደረጉት ይህ መረጃ አጠቃላይ የኢራን አሁን በዚህ ገንዘብ የማግኘት ሂደት ውስጥ በመጀመሪያው ምዕራፍ እስከ 12 ቢሊዮን ዶላር ድረስ እንደምታገኝ ተስፋ ይደረጋል። በዚህ አግባብ ታዲያ የመጀመሪያው 3 ቢሊዮን ዶላር የሚጠጋ ገንዘብ ኦልሬዲ ለቴህራን ተልኳል። ቴህራንም ወደ ስምምነቱ ለመምጣት የተገደደችው ይሄ የ3 ቢሊዮን ዶላር ጉዳይ ወደ አካውንቷ ከገባ ወይም ከደረሳት በኋላ ነው እየተባለ ነው የሚገኘው። ይህንን ነገር እንግዲህ ይበልጥ ጥርጣሬውን ያበረታውና ያጠናከረው ምክንያት የኢራንና የእስራኤል ብሎም የአሜሪካ ጦርነት ከተጀመረበት ከፌብሩዋሪ 28 እንደ አውሮፓውያን አቆጣጠር ወይም ከ3 ወር ከ15 ቀን በፊት ገደማ ባለው ቀናት ውስጥ ለመጀመሪያ ጊዜ ሊባል በሚችል መልኩ የዩናይትድ አረብ ኤሚሬት ባለስልጣናት ወደ ኢራን ባለስልጣኖች ጋር መልእክቶችን መለዋወጣቸውን በስልክ ቆይታ ማድረጋቸውን የሚገልጹ ዘገባዎች ትላንትና እየተነበቡ ነበረ። ያ በዩናይትድ አረብ ኤሚሬትና በኢራን ባለስልጣናት መካከል ተከናውኗል የሚባለው የመልእክት መለዋወጥ እንግዲህ ኢራን ከዩናይትድ አረብ ኤሚሬት ጋር ምን አይነት ውጥረት ውስጥ እንደነበረች የምታውቁት ነው። ዩናይትድ አረብ ኤሚሬት እንደ ትንሿ እስራኤል ብላ ገልጻ እንደነበረም ጭምር አይዘነጋም። በቀጠናው በጣም ተደጋጋሚ የሆኑ የድሮን የባላስቲክና የክሩዝ ሚሳኤል ጥቃቶችን በማስተናገድ ረገድ ምናልባትም ከነ እስራኤል ባልተናነሰ ዩናይትድ አረብ ኤሚሬት የኢራንን ብትር ቀምሳለች ይባላል። የእስራኤል መንግስት ደግሞ ካስታወሳችሁ ከተወሰኑ ሳምንታት በፊት አይረንዶም እየተባለ የሚጠራ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂን ምናልባትም በታሪካቸው ለመጀመሪያ ጊዜ ወደ ዩናይትድ አረብ ኤሚሬት በማሰማራት የእስራኤላውያን ወታደሮች ጭምር በአቡዳቢ እንዲሰፍሩ በማድረግ ይህንን የአይረንዶም ሚሳኤል እንዲቆጣጠሩ አይረንዶም ሚሳኤሉን በመጠቀም የኢራንን ጥቃት እንዲያከሽፉ
ጥረቶች ሲያደርጉ መቆየታቸው ተዘግቧል። በኢራንና በእስራኤል መካከል ያለው ውጥረት እንደሚታወቀው ሁሉ በእስራኤልና በዩናይትድ አረብ ኤምሬት መካከል ያለው ትብብር ያለው ጥምረት ያለው አጋርነት ይታወቃል። በተለይ እንደ አውሮፓውያን አቆጣጠር በ2020 ዩናይትድ አረብ ኤምሬት ለእስራኤል ይፋዊ እውቅና በመስጠት ከእስራኤል ጋር አጋርነቷን ከጀመረች ወዲህ ወይም ደግሞ የአብርሃም አኮርድ እየተባለ የሚጠራውንና ዶናልድ ትራምፕ በመካከለኛው ምስራቅ ዘለቄታዊ ሰላም ያመጣል በሚል አስተገብረዋለሁ ያሉትን ሐሳብ በማስተግበር እና የመጀመሪያዋ ፈራሚ ሀገር በመሆን ዩናይትድ አረብ ኤምሬት ግንባር ቀደሟ እንደሆነች ይታወቃል። የእስራኤልና የዩናይትድ አረብ ኤምሬት አጋርነት ቀላል የሚባል አይነት አጋርነት አይደለም። አሁን ይህንን አይነት አጋርነት ያላቸው ሀገራት ነው እንግዲህ በዩናይትድ አረብ ኤምሬት እና በኢራን መካከል የመልእክት ልውውጥ ተከናወነ፣ የሀገራቱ ባለስልጣናት መልእክቶችን ተለዋወጡ፣ ተነጋገሩ የሚል ዜና ሲመጣ በእርግጥ በቴህራንና በአቡዳቢ መካከል ምን የሚያገናኝ ምን የሚያሳስብ ምን የሚያቀራርብ ነገር ተገኘ የሚለው ጥያቄ ትላንትና በተደጋጋሚ ሲነሳ የነበረው። ታዲያ አሁን ሮይተርስ ኤክስክሉሲቭሊ መረጃ አግኝቻለሁ በማለት ይፋ ያደረገው አንድ ጥንቅር ወይም አንድ ሪፖርት የሚያሳየው ጉዳይ ኦልሬዲ የትላንትናው የሁለቱ ሀገራት የቴህራንና የአቡዳቢ መልእክቶችን መለዋወጥ ማጠንጠኛ ሐሳቡ ይሄ $3 ቢሊዮን የሚጠጋ የኢራን እንዳይንቀሳቀስ የታገደ ሀብት በዩናይትድ አረብ ኤምሬት አማካኝነት ወደ ቴህራን ባንኮች እንዲተላለፍ የማድረግ ሂደትን ለማስፈጸም ነው። ከዚህ ጋር ተያይዞ ነው የሁለቱ ሀገራት ባለስልጣናት መልእክቶችን የተለዋወጡት ወደሚል አይነት ድምዳሜ ላይ ሊወስድ የሚችል ትንታኔን አቅርቧል። እርግጥ ነው ይሄ የሮይተርስ ላይ የቀረበውን ዩናይትድ አረብ ኤምሬት ለኢራን $3 ቢሊዮን አቀረበች የሚለውን ዜና በተመለከተ የወጣውን መረጃ የዩናይትድ አረብ ኤምሬት መንግስት አጣጥሎታል። የዩናይትድ አረብ ኤምሬት ከዚህ ለኢራን $3 ቢሊዮን ማስገባት ጋር በተገናኘ በይፋዊ መግለጫ ላይ መረጃው ሐሰት ነው ስትል በይፋ ገልጻለች። UAE denies report of $3 billion transfer to Iran, calls claim false እያለች ነው የምትገኘው። ወደ $3 ቢሊዮን የሚጠጋውና በዩኤኢ አማካኝነት ወደ ኢራን ተላልፏል የሚባለውን ገንዘብ በተመለከተ መረጃው ትክክል ያልሆነና ምንም አይነት መሰረት የሌለው ነው ያለችው ዩናይትድ አረብ ኤምሬት በዩናይትድ ስቴትስ እና በኢራን መካከል ወደ ስምምነት ላይ ይመጡበታል ተብሎ ተስፋ የተጣለበት የድርድር ሂደት በራሱ ይህንን ጉዳይ ተደራሽ ሊያደርግም ላያደርግ የሚችልበት ነገር እንዳለ ፍንጭን ሰጥታ እሷ ግን በጉዳዩ ላይ ጣልቃ ገብታ ገንዘቡን አስተላልፋለች የሚባለውን ነገር ሐሰት ነው በማለት ገልጻለች። የዩናይትድ አረብ ኤምሬት የውጭ ጉዳይ ሚኒስትር በትዊተር ገጽ ላይ ያስተላለፈው መረጃ እንደሚያሳየው ከሆነ ይሄ በተለያዩ መገናኛ ብዙሃን የቀረበው $3 ቢሊዮን ለኢራን ተልኳል የሚባለው ገንዘብ ምንም አይነት መሰረት የሌለው ከሚለው በተጨማሪ እንዲህ አይነት መረጃዎችን በይፋ ከማሰራጨት በፊት ዩናይትድ አረብ ኤምሬት እንድትጠየቅና በሚመለከተው አካል በኩል መልስ እንድትሰጥበት መደረግ ነበረበት የሚል ቅሬታዋንም ጭምር ነው ያቀረበችው። ይህ የዩናይትድ አረብ ኤምሬት ገንዘብ አላስተላለፍኩም የሚለው ወይም የተሰራጨባት ዘገባ ሐሰት ነው የሚለው መረጃ የመጣው ደግሞ ጄዲ ቫንስን ታውቋቸዋላችሁ። የአሜሪካ ምክትል ፕሬዝዳንት ናቸው። እሳቸውም ከዚህ የኢራንና የአሜሪካ የስምምነት ሂደት ጋር በተያያዘ የገንዘብ ማስተላለፍ ጉዳይን በተመለከተ እየተላለፉ ያሉ እየተሰራጩ ያሉ መረጃዎች ሐሰት ናቸው የሚል አይነት አስተያየታቸውን ከሰጡ በኋላ ነው እንግዲህ ጄዲ ቫንስ በኢራንና በአሜሪካ መካከል የቀጠለው የድርድር ሂደት በመጀመሪያው ምዕራፍ ላይ ኢራን ገንዘብ እንድታገኝ አሁን ቀደም ብዬ ነገርኳችሁ የኢራኑ ባለስልጣን $24 ቢሊዮን የሚጠጋ ገንዘብን ማግኘት እንጀምራለን የሚል አይነት መረጃን ያው የፋርስ ኒውስ ኤጀንሲ የሰራውን ዘገባ መነሻ ተደርጎ የተዘገበውን ነግሬያችኋለሁ። $24 ቢሊዮን ኢራን ሊለቀቅላት ነው የሚል ከዛ 3 ቢሊዮኑ ደግሞ ኦልሬዲ ተለቆላታል በዩናይትድ አረብ ኤምሬት በኩልም ተባለ። ይህን ጉዳይ ዩናይትድ አረብ ኤምሬት ማጣጣለች። አሁን ደግሞ ጄዲ ቫንስ እነዚህ መረጃዎች ትክክል አይደሉም፣ በመጀመሪያው ምዕራፍ ላይ ምንም አይነት የሚለቀቅ ገንዘብ የለም፣ ዋነኛው የድርድሩ ሂደት የሚያተኩለው
የሆርሙዝ ሰርጥን መክፈት በሚቻልበት ሁኔታና የኢራን የኒውክሌር ፕሮግራምን በተመለከተ ነው እንጂ የሚለቀቅ ገንዘብን ታሳቢ ባደረገ መልኩ አይደለም ሲሉ ነው እንግዲህ አስተያየታቸውን የሰጡት። I'm seeing a lot of fake information about a potential deal to reopen the strait and end Iran nuclear weapons program. እኔ በዚህ ከሆርሙዝ ሰርጥን ከማስከፈት አኳያና የኢራን የኒውክሌር ፕሮግራምን በተመለከተ በጣም በርካታ ሐሰተኛ ዜናዎች እየወጡ ይገኛሉ። የመጀመሪያውና ዋነኛው ጉዳይ በኢራን ስምምነቱን ስትፈርም ስምምነት ስለፈረመች ብቻ ገንዘብ ይለቀቅላታል በሚል ወይም እንዳይንቀሳቀስ የታገደ ገንዘቧ ይንቀሳቀሳል ወይ ይለቀቅላታል በሚል እየወጡ ያሉ ዘገባዎች ፍጹም ትክክል ያልሆኑና ከድርድሩ ሐሳብ ጋር ጭምርም የሚጻረሩ ናቸው እያሉ ነው የሚገኙት። እንግዲህ በእነ አሜሪካ በኩል አሁን ጄዲ ቫንስ የአሜሪካ ምክትል ፕሬዝዳንት ነው። እሳቸው የሚለቀቅ ገንዘብ የለም እያሉ ነው። በኢራን በኩል ደግሞ የኢራን የጠቅላላ መሪው ሙጅተባ ካሜኒ የእሳቸው አማካሪ የሆኑት ሰው በእርግጥም ገንዘብ እንደሚለቀቅልን ተስማምተናል፣ ተነጋግረናል እያሉ ነው። እኛ አሁን የቱን እንመን ነው? ቸገረን እኮ ክብራትና ክብራት። በአንድ በኩል ይመጡና ተስማምተናል፣ ከጫፍ ደርሰናል የሚል አይነት መግለጫ ያወጣሉ። ከዛ በኋላ የተስማሙበት ነጥብ ምንድነው በሚለው ላይ የጋራ መግለጫ መስጠት አልቻሉ። አሜሪካም በፊናዋ የምታወጣው መግለጫዎች አሉ፣ ኢራንም በግሏ የምታወጣው መግለጫዎች አሉ። ይህን አይነት የተለያየ መግለጫ መውጣቱ ደግሞ ምን አይነት እድል ፈጠረ? አንደኛው ይመጣና ሌላኛው ያወጣው መግለጫ ሐሰተኛ ነው ይላል። ያኛው አካል ደግሞ በተቃራኒ መቶ የጄዲ ቫንስን ሐሰተኛ ነው ይላል። ኢን ቢትዊን በሁለቱ ሀገራት መካከል ተደርሶበታል እየተባለ ያለ የስምምነት ሂደት የመጨረሻ ውጤት የጋራ መግለጫ ለምን ይዘገያል ነው። አክቹሊ ያው የፊርማ ስነ ስርዓቱ ሲከናወን ከዛ ጋር ተያይዞ ምናልባት ሁለቱም ሀገራት በይፋ ሊያወጡት ይችላሉ። እስከዛ ድረስ ግን አይ ቲንክ ያው ሁሉም ለየፍላጎቱ ሁሉም በድርድር ሂደቱ ላይ ፍላጎቴን አስከብር ያለው አፐር ሃንዱን ይዤ ነበረ የሚለውን ነገር ፕሩቭ ለማድረግ መግለጫ ያወጣል። ለምሳሌ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከዚህ ከገንዘቡ ጋር በተገናኘ ምንም የሚለቀቅ ገንዘብ የለም ብለው እንደተናገሩት፣ በኢራን በኩል ደግሞ አባስ አርጋቼ ስለ ስምምነቱ ጠቅለል ያለ ሐሳብን አቅርበዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቼ አናዶሉ ከሚባል የቱርክ የዜና ምንጭ ጋር በነበራቸው ቃለ መጠይቅ ላይ የስምምነቱ ማጠንጠኛ ሐሳቦች ሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነዱ የሚያተኩርባቸው ነጥቦች ካሉት ውስጥ በሊባኖስ ውስጥ ተኩስ ማቆም፣ ከዛ በኢራን ላይ ማዕቀብ ማንሳት የሚቻልበትን ሁኔታ በተመለከተ እንዲሁም የኢራን ኒውክሌር ፕሮግራምን በተጨማሪም የሪጂናል ሴኩሪቲ አሬንጅመንት ወይም በቀጠናው ያለ የደህንነት ሁኔታን በተመለከተ ለሚደረግ የድርድር ሂደት መደላደል የሚፈጠርበት ነው የሚል አይነት ሐሳብን አንስተዋል። አሁን ከአባስ አርጋቼ አስተያየት የምንረዳው በምዕራፍ 1 ላይ ካስታወሳችሁ አባስ አርጋቼ ቆይ እስቲ የሚሉትን እንስማ ብዬ ነበርና የእሳቸውን አስተያየት ስላገኘው ነው። እና ኢራን and US would formally end the conflict across all fronts including Lebanon. ሊባኖስን ጨምሮ አሜሪካና ኢራን በሁሉም የጦር ግንባሮች ላይ ያላቸውን ጦርነት ያቆማሉ፣ ሊባኖስን ጨምሮ። ይሄ በቃ አሁን ስምምነት ሲፈረም የምንጠብቀው ነገር ይሄንን ነው እያሉ ነው። ከዛስ በኋላ የማዕቀብ ጉዳይ፣ ኢራን የሚነሳላት የማዕቀብ ጉዳይ፣ የኒውክሌር ፕሮግራሟ ጉዳይ፣ በሶስተኛ ደረጃ ደግሞ እነ ሂዝቦላና እነ ሀውቲ ጋር ያላት የሪጂናል ሴኩሪቲ አሬንጅመንትስ የሚሉት ማዕቀፍ፣ እነዚህ ሶስት ነጥቦች ላይ የድርድር ሂደቱን ለማስቀጠል ምክንያቱም ያላችሁ while laying the groundwork for negotiations on sanctions relief, Iran nuclear program and regional security arrangement. በሊባኖስ ያለውን ጦርነት ስለማቆም ሲወራ በተመሳሳይ ስለ ማዕቀብ ጉዳይ፣ ስለ ኒውክሌር ጉዳይና ስለ ሪጂናል የደህንነት ቀጠናዊ የደህንነት ማዕቀፎች ጉዳይ የድርድር መሰረት ድንጋይ ወይም መደላድል ይፈጠራል እያሉ ነው የሚገኙት።
አይ ቲንክ አሁን በሁለቱም ወገን እየወጡ ካሉ ዘገባዎች አንጻር ይሄኛው ያው የአባስ አርጋች አስተያየት ያው ኢራን የውጭ ጉዳይ ሚኒስትር አስተያየት በተወሰነ ውሃ የሚያነሳና በሁለቱ በኩል እየተባሉ ያሉትን ጉዳዮች በተመለከተ ክሊር የሚያደርግ ይመስለኛል። የመጀመሪያው ጉዳይ አሁን ስምምነቱ ምንድነው የሚጠበቀው ከተባለ በሊባኖስ ጨምሮ ጦርነትን ማቆም፣ በሁሉም የጦር ግንባሮች ላይ ጦርነት ስለማቆም እናውራ ነው ሲሉ የነበረው አይደለ በተደጋጋሚ ኢራን። ከዛ በኋላ በጊዜ ሂደት ውስጥ የኒክሌር ጉዳይን እንነጋገርበታለን፣ ከነሂዝቦላ ጋር ከነሃውቲ ጋር ያለ ግንኙነትን እንነጋገራለን፣ ሪጂናል ሴኩሪቲ አሬንጅመንት። ከዛ አሜሪካ ምን አለች ማለት ነው? ኦኬ እሺ አሁን ጦርነት ማቆም ስለሆነ የምናወራው ማዕቀብ ማንሳት፣ እንዳይንቀሳቀስ የታገደ ገንዘብ ማስለቀቅ ምናምን የመሳሰሉት ነጥቦችን ልናወራ አንችልም ብለው ሊሆን ይችላል። ኦር ደግሞ በዋናነት ማዕቀብ በባክዶር ቻናልስ ወይም በሌላ ሶስተኛ ወገን አሁን ዩናይትድ አረብ ኤምሬት እንደምትታማበት አይነት የሆነ ገንዘብ ለኢራን ማስተላለፍ የሚቻልበት ሁኔታ ከዚህ እንዳይንቀሳቀስ ከታገደው በሌላ ሶስተኛ አካል ገንዘብ ሊያስተላልፉ ይችላሉ። እሱን እንዳለ ይዘን ያው ዩናይትድ አረብ ኤምሬት እንደዚህ አይነት ነገር ሐሰት ነው ብላ መናገሯ እየታወቀ እሱን እንዳለ ይዘን ከዛ የሁለተኛው ምዕራፍ የንግግር ሂደት ላይ ምንድነው የምንጠብቀው? ማዕቀቡን ስለማንሳት ማለት እንዴት ነው ማዕቀቡ የሚነሳው? የኒክሌር መርሃ ግብሩ ጉዳይ እንዲሁም በሶስተኛነት ሪጂናል የቀጠናዊ የደህንነት መዋቅሮችን በተመለከተ ይቀጥላል ማለት ነው። ሁለት የድርድር ምዕራፍ ያለው ሂደት ነው የሚተገበረው ብለዋል አባስ አርጋች። የመጀመሪያው ምዕራፍ ኤምኦዩ ወይም የመግባቢያ ሰነድ ስምምነቱን መፈራረም ሲሆን ሁለተኛው ደግሞ ወደ መጨረሻው ስምምነት ለመድረስ ፋይናል አግሪመንት ወደሚሉት ለመምጣት የድርድር ሂደቱን የሚያስቀጥሉበትን መደላደል መፍጠር ነው። ከዚህ ጋር በተያያዘ ታዲያ ቅድም እንዳልኳችሁ ማዕቀብ ማንሳት፣ ሳንክሽን ሪሊፍ፣ ዩራኒየም ማበልጸግ፣ የኢራን የበለጸገ ዩራኒየም ክምችት፣ የኢራን መልሶ ግንባታ ፈንድ፣ እነዚህ ጉዳዮች በሁለተኛው ምዕራፍ ላይ የሚታዩ ናቸው። አሁን በሚፈረመው ስምምነት ላይ አሁን ፕራክቲካሊ በሚፈረመው ስምምነት ላይ የሚመጣው አበይት ጉዳይ ጦርነትን ማቆምና ማቆም ብቻ ነው። ኤምኦዩ የመግባቢያ ሰነድ የሚፈራረሙት ጦርነትን ለማቆም ነው። ጦርነቱን ካቆሙ በኋላ በምዕራፍ 2 ላይ ሲቀጥሉ የማዕቀብ ጉዳይን፣ የበለጸገ የኢራን ዩራኒየም ጉዳይ፣ የኢራን የኒውክሌር ፕሮግራም ጉዳይ እንዲሁም የኢራንን መልሶ መገንባት which is የቢሊዮን ዶላሮቹ ጉዳይ የ300 ቢሊዮን ዶላሩ ጉዳይ። አሁን ቁጥሩን በተመለከተ ሁለት ግልጽ መሆን ያለባቸው ነጥቦች አሉ። አንደኛው የሪኮንስትራክሽን ወይም የመልሶ ግንባታ ፈንድ የሚባለው ሲሆን ሁለተኛው ደግሞ እንዳይንቀሳቀስ የታገደ ሀብት የሚባለው ነው። የመልሶ ግንባታው ፈንድ በሚለው ላይ ወደ 300 ቢሊዮን ዶላር ታሳቢ ተደርጓል የሚል ነጥብ አለ። እንዳይንቀሳቀስ የታገደ የኢራን ሀብት በሚለው ደግሞ አሁን ላይ በዋናነት እየተነገረ ያለ የ24 ቢሊዮን ዶላር ገንዘብ አለ። የ24 ቢሊዮን ዶላሩ ገንዘብ በምዕራፍ 2 ላይ ይነሳሉ ብለው አባስ አርጋቼ ካነሱት ነጥብ ውስጥ አልተጠቃለለም። አባስ አርጋቼ የሪኮንስትራክሽን ፈንድ በሚል እያወሩ የሚገኘው ስለ 300 ቢሊዮን ዶላሩ ነው። ይሄ የአሜሪካ ኩባንያዎች ሊሆኑ ይችላል፣ ብቻ የትኛውም ኢራንን መልሶ መገንባት በሚል በተለያዩ የኢራን ኢኮኖሚያዊ ዘርፎች ላይ የተለያዩ አካላት እንዲሳተፉ የሚደረግበት የ300 ቢሊዮን ዶላር ኢንቨስትመንትን ነው እያወሩ ያሉት። የ24 ቢሊዮን ዶላር የኢራን እንዳይንቀሳቀስ የታገደ ሀብት በመጀመሪያው ምዕራፍ ይሁን ወይም እንደተባለው ስምምነቱ ሲፈረም ወደ ኢራን መተላለፍ የሚጀምር ገንዘብ ይሆን? እዚህ ጋር አሁን ቅሬታ ወይም ክፍተት የፈጠሩብን የአሜሪካው ፕሬዝዳንት ጄዲ ቫንስ ናቸው። በእርግጠኝነት
አዎ አሜሪካ ለኢራን ስምምነቱ ሲፈረም ገንዘብ ታስተላልፋለች በሚለው ላይ እርግጠኛ እንዳንሆን ያደረገን ጄዲ ቫንስ አሁን የማዕቀብ ማንሳት ጉዳይም ሆነ የኢራን እንዳይንቀሳቀስ የታገደ ገንዘብ በዚህኛው ምዕራፍ ላይ አይተገበርም ወይም ፊርማው ሲፈረም የሚሰጥ አይሆንም ብለዋል። ስለዚህ ሁለት ምዕራፍ ያለው የድርድር ሂደትን ታሳቢ እናደርጋለን። የመጀመሪያው ኤምኦዩ ወይም የመግባቢያ ሰነድ ይፈራረማሉ። ለምሳሌ ኢትዮጵያና ሶማሌላንድ የመግባቢያ ሰነድ ተፈራረሙ አይደል? እውቅና ምናምን ለመስጠት። ከዛ ሁለተኛው ግን ዋናው ስምምነት ነበር የሚቀርበው። ልክ እንደዛ አሁን የመጀመሪያ የመግባቢያ ሰነድ ስምምነት ላይ ይፈራረሙና ሁለተኛ ጦርነቱን በዘለቄታዊነት ትብብሮችን በዘለቄታዊነት ማረጋገጥ የሚቻልበትን የድርድር ምዕራፍ ይቀጥላሉ። አሁን ጦርነት ነው የሚያቆሙት እንጂ ተስማሙ ማለት አይደለም። በማዕቀብ ማንሳት ጉዳይ፣ በዩራኒየም ማበልጸግ ጉዳይ፣ በዩራኒየም ክምችት ጉዳይ እንዲሁም ኢራንን መልሶ መገንባት በሚሉት ጉዳዮች ላይ ገና በሁለተኛው ስቴጅ ነው የሚነጋገሩት። አሁን ጦርነት ማቆምና ማቆም እዚህ ጋር የእስራኤል ነገር ነው። በምዕራፍ 1 ላይ ሰርቼላችኋለሁ የእስራኤልን ጉዳይ። እስራኤል ሰምሃው በዚህ አቋሟ ጸንታ የምትቀጥል ከሆነ ከበድ ያለ ምናልባትም ይሄ ኤምኦዩ ያልነው የመግባቢያ ሰነድ ስምምነት ተብሎ አሁን በሁለት ወገኖች እንደሚፈረም እየተጠበቀ የሚገኘው ጉዳይ እሱም ከግብ ላይ ደርስ የሚችልበት አይነት እድል አለ። በዚህ ሂደት ውስጥ ያው በመጀመሪያው ምዕራፍ ኤምኦዩን ሲፈራረሙ የሆርሙዝ ሰርጥም ይከፈታል፣ አሜሪካ ብሎኬዱን ታነሳለች የሚለው ጉዳይ ያው ባይ ዲፎልት ሊታወቅ የሚችል ሲሆን የሆርሙዝ ሰርጥ የማን ነው የሚለው ጉዳይን ግን the Strait of Hormuz is under the sovereignty of Iran and Oman። የሆርሙዝ ሰርጥ በኢራንና በኦማን ሉዓላዊ ግዛት አካል ስር ሆኖ የሚቀጥል ነው የሚል ሐሳብን አንስተዋል። ሁለቱም ሀገራት ማለትም ቴህራንና ሞስካት በጋራ በመሆን ይህንን በጣም ስትራቴጂካዊ የሆነ የባህር መተላለፊያ አካባቢ አስተዳደራዊ ስራ በተመለከተ የጋራ መግለጫ እንደሚሰጡ ይጠበቃል። እሱን ነገር ማየታችንን እንቀጥላለን ማለት ነው። ከዚህ የኢራንና የአሜሪካ ስምምነት ጋር በተገናኘ ፋይናሊ ማለት የምንችለው ከተጠቀለለ በሁለት ምዕራፍ የሚተገበር የስምምነት ሂደት ላይ ደርሰናል። አንደኛው ኤምኦዩ ወይም የመግባቢያ ሰነድ የሚፈራረሙት ነው። እሱም ጦርነትን ማቆምና የሆርሙዝ ሰርጥን በዛው ማስከፈት፣ የአሜሪካን ብሎኬድ ማንሳት የሚል ነጥብ ይመጣል። የ24 ቢሊዮን ዶላሩ ክፍያ ጉዳይ እርግጠኛ አልሆንኩም። እስኪ የሚሆነውን ነገር አብረን እናያለን። ከዛ በሁለተኛው ምዕራፍ ደግሞ የመጨረሻውን ስምምነት ለመፈራረም የድርድር መደላድሎችን አሁን አስተካክለው ይቀጥላሉ። ከዛ ድርድሩ ሲጀመር በማዕቀብ ማንሳት ጉዳይ፣ በዩራኒየም ማበልጸግ ጉዳይ፣ በኢራን የዩራኒየም ክምችት ጉዳይና ኢራንን መልሶ መገንባት በሚቻልባቸው ጉዳዮች ላይ ድርድሮቹ እንደሚቀጥሉ ይጠበቃል ማለት ነው። I hope it's now clear that like ምንድነው ይሄ የድርድር ሂደት አሁን ላይ ያለው ደረጃ ከምን ይመስላል፣ ነጥቦቹ ምንድናቸው የሚለውን ነገር በተመለከተ ነገሮቹ ግልጽ የሆኑ ይመስለኛል። ይህንን የመካከለኛው ምስራቅ ጉዳይ ላፍታ ገታ እናድርገውና ወደ ምስራቅ አፍሪካ እንመለሳለን። ኢትዮጵያ፣ ግብፅ ያንን እስኪ ጉዳይ በተወሰነ እንመልከተው። አሁንም አብራችሁ ነው። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት። ወደ አፍሪካ ቀንድ ጉዳያችን ስንመለስ በኢትዮጵያ ምክንያት የአረብ ሊግ ለሁለት ሊከፈል ይችላል ብላችሁ አስባችሁ ታውቃላችሁ? that's what exactly happened። የአረብ ሊግ ውስጥ በኢትዮጵያ ምክንያት ለሁለት መከፈል አይነት ሁኔታ ተፈጥሯል። ነገሩ ምን መሰላችሁ? ሱዳን ኢትዮጵያ በተደጋጋሚ የድሮን ጥቃት እየፈጸመችብኝ ነው፣ ተከታታይ የሆኑ ድብደባዎች እየተፈጸሙብኝ ነው በሚል የምታቀርባቸው ክሶች አሉ እና እነዚህ የምታቀርባቸው ክሶች ከአንዴም ሁለቴ ነው። በአንድ ጊዜ ከባህር ዳር ተነስቶ
የኢትዮጵያ ድሮን ካርቱም አውሮፕላን ማረፊያን መቷል ብላ ክስ አቀረበች። ከዛ ደግሞ ዘግየት ብላ በተመሳሳይ ሁኔታ ኪርኩክ እየተባለ በሚጠራ አካባቢ ላይ እንዲሁ የኢትዮጵያ ድሮኖች ድብደባ አከናውነዋል እያለች ይህንን ክስ በዓለም አቀፍ መገናኛ ብዙሃኖች ጭምር ዜናው እንዲሰራጭ ሆኖ ነበር። አሁን ሱዳን ነገሩን ወደ ሌላ ሌቭል ልትወስደው ፈለገች። ያው ግብፅም አለች እንደምታውቁት። ከዛ ከግብፅ ጋር በመሆን ሱዳን አስቸኳይ ስብሰባ ጠራች። የምን? የአረብ ሊግ አስቸኳይ ስብሰባ። የአረብ ሊግ አስቸኳይ ስብሰባ ላይ ኢትዮጵያን ማውገዝ ነው ዋነኛ ዓላማው። የአሁኑ አስቸኳይ ስብሰባ ኢትዮጵያ በሱዳን ላይ የድሮን ድብደባ እያከናወነች ነው በሚል የኢትዮጵያን ስም ማጥፋት፣ ኢትዮጵያን ማውገዝ ነው። የነ አልቡርሃን ዓላማ ነው። የፖርት ሱዳን ውስጥ ያለው መንግስት የነ አልቡርሃን ወታደራዊ ጀነራሉ ማለት ነው። የነሱ ያው ከግብፅ ጋር ያላቸው አጋርነት ይታወቃል። ግብፅ እኮ በይፋ በግልጽ ድሮኖቿን ሱዳን ውስጥ እያስገባች ድብደባ ታከናውናለች። አሁን የግብፅን ጉዳይ ያው እነሱን ስለማትመታ ተውትና በጉዳዩ ላይ የሌለችበትን ምንም እኮ ማስረጃ ማቅረብ አልቻለችም። ከዛ በኋላ ምንም ማስረጃ በሌለ መልኩ ገና ለገና የኢትዮጵያን ስም ለማጥፋት ይበጃል በሚል በአረብ ሊግ አደባባይ ላይ ኢትዮጵያ ስሟ እንዲወገዝ የአረብ ሊግ ኢትዮጵያን እንዲያወግዝ ለማድረግ ጥረት ጀመረች። አንዳንድ ጊዜ አጋርነቶች በጣም መልካም ናቸው። ታዲያ የኢትዮጵያ ስትራቴጂካዊ አጋር የሆነችው ዩናይትድ አረብ ኤምሬት የክፉ ቀን ወዳጅ ሆና በእንደዚህ አይነት የችግር ጊዜ በአረብ ሊግ ላይ ምናልባት ዩናይትድ አረብ ኤምሬት ባትኖር የአረብ ሊግ ይሄኔ የኢትዮጵያን ስም አውግዞ ስም አጥፍቶ አረብ ሊግ ኢትዮጵያን አወገዘ። ለምን? ኢትዮጵያ በሱዳን ጦርነት ላይ ድሮን እየተኮሰች እየገባች ስለሆነ ኢንተርናሽናል ብሬክ ኒውስ ነው የሚሆነው። ኢትዮጵያ በሱዳን ጦርነት ላይ ኢንቮልቭ እያደረገች ነው፣ እየተሳተፈች ነው የሚለውን ጉዳይ ለማረጋገጥ በቃ ዋነኛ እንትን ነው የሚሆነው፣ በቃ መሰረት ነው የሚሆነው። ምክንያቱም የአረብ ሊግ አወገዛ። የአረብ ሊግ አወገዘ ማለት የ22 ሀገራት ጥምረት እኮ ነው የአረብ ሊግ 22 ወርዛ አካባቢ ላይ ቁጥሩን ከተሳሳትኩኝ ቼክ አድርጉ። የእነዚህ ሀገራት ጥምረት ኢትዮጵያ በሱዳን ላይ ድብደባ እየፈጸመች ነው የሚል አይነት መግለጫን ታሳቢ ባደረገ መልኩ ኢትዮጵያን የሚያወግዝ ከሆነ በዓለም አቀፍ መድረክ ላይ የኢትዮጵያን ስም በማጠልሸት ሊጫወት የሚችለው ሚና አስቡ። ከዛ ሱዳን ይህንን ጥረት ስትጀምር ዩናይትድ አረብ ኤምሬት ኖ አለች። ሱዳን እያቀረበች የምትገኘው ይሄ ክስ ፍጹም መሰረት የሌለውና ተጨባጭ ያልሆነ በትክክለኛ መረጃ ላይም ያልተመሰረተ ነው። ስለዚህ የአረብ ሊግ ኢትዮጵያን ከማውገዙ ሊቆጠብ ይገባል በማለት አቋሟን በይፋ ገለጸች። ዩናይትድ አረብ ኤምሬት ስንል ደግሞ በአረብ ሊግ ውስጥ ሌሎች ልታስቧቸው የምትችሉ ሀገራት ይኖራሉ። ከነ ዩናይትድ አረብ ኤምሬት ጋር ለምሳሌ እነ ባህሬንን ማንሳት ይቻላል፣ እነ ሞሮኮን ማንሳት ይቻላል። በዚህ ረገድ እነዚህ ሀገራት በይፋ የኢትዮጵያን በሱዳን ጦርነት ላይ አልገባችም የሚለውን አቋም ያንጸባረቁ ናቸው ተብሎ በዝርዝር ያገኙት መረጃ ባይኖርም፣ ነገር ግን የዩናይትድ አረብ ኤምሬት ይህንን የሱዳን አካሄድ መቃወሟ ግብፅን አሳፍሮ ግብፅን አዋርዶ በአረብ ሊግ ውስጥ ኢትዮጵያ ስሟ እንዲከበር ኢትዮጵያ ስሟ በክፉ እንዳይነሳ ያደረገ አይነት እንቅስቃሴ ሆኖ ሊቆጠር ይችላል። በጣም ትልቅ ነገር ነው። ትላንትና በአረብ ሊግ ውስጥ ሱዳን ጠርታው በነበረ አስቸኳይ ድንገተኛ ጉባኤ ላይ የኢትዮጵያን ስም በክፉ ለማንሳት ኢትዮጵያን ለማዋረድ የተሞከረው ጥረት በዩናይትድ አረብ ኤምሬት አማካኝነት
የበለጠ ሳይሳካ ቀርቷል። ከዛ መከፋፈሉ እንግዲህ እንዳልኳችሁ እነ ባህሬንንም ማሰብ ይቻላል፣ እነ ሞሮኮንም ማሰብ ይቻላል። በማውገዝና ባለማውገዝ ረገድ ምንም ውጤት ሳይመጣ የአረብ ሊግ በዚህ ጉዳይ ኢትዮጵያ እናወግዛለን አናወግዝም፣ የነ ግብፅ የነ ሳውዲ አረቢያ ወገን አለ መወገዝ አለባት የሚል ሱዳንን ጨምሮ ኢትዮጵያ በሱዳን ጦርነት እየገባች ነው፣ ድብደባ እየፈጸመች ነው የሚል ነገር ለማንሳት አንዱ ብሎክ የነ ዩናይትድ አረብ ኤምሬት የነ ኢትዮጵያ እንኳን የለችም ግን የነ ባህሬን እንበል የነ አንዱ ብሎክ የነ ሱዳን የነ ግብፅ የነ ሳውዲ አረቢያ ብለን ስንገልጽ በሁለተኛ በኩል ደግሞ የነ ዩናይትድ አረብ ኤምሬት የነ ባህሬንን ብሎክ ማግኘት እንችላለን። በዚህ መልኩ የአረብ ሊግ ላይ ለሁለት የመሰንጠቅ አደጋ ተከሰተ ወይም አረብ ሊግ በኢትዮጵያ ምክንያት ለሁለት ተሰነጠቀ ብዬ የጀመርኩት ለዛ ነው። አሁን ጥያቄው ይሄ የአረብ ሊግ ላይ የተስተዋለው ነገር አይ ቲንክ ለመጀመሪያ ጊዜ ይመስለኛል። የአረብ ሊግ በኢትዮጵያ ጉዳይ ሳይስማማ ሲቀር የመጀመሪያ ይመስለኛል። አላቅም፣ እርግጠኛ አይደለም፣ ግን በቅርብ ጊዜ ታሪክ ውስጥ ሰምቼ አላቅም እንደዚህ በኢትዮጵያ ጉዳይ ለሁለት መከፈልን በተመለከተ። አሁን ለሁለት መከፈሉ ሳይሆን ትልቁ ፖይንት ወይም ስፕሊት ማድረጉ ሳይሆን ትልቁ ፖይንት ምን ማለት ነው የሚለው የአረብ ሊግ በዚህ ጉዳይ ላይ ሁለት አቋም መያዙ ምን ማለት ነው የሚለው። የመጀመሪያው ጉዳይ ከግብፅ አንጻር ነው የምንመለከተው። ግብፅ ላለፉት በርካታ ዓመታት የአረብ ሊግን በመጠቀም እንዴት አይነት ተጽዕኖ ኢትዮጵያ ላይ ስታሳርፍ እንደነበረ በተለይ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ዓለም አቀፋዊ ጫናና ውግዘት ለማምጣት እንደ ስትራቴጂ ስትጠቀም የነበረው ይህንን የአረብ ሊግ የሚባለውን አካል ከበርካታ ዓመታት ወደኋላ መለስ ብላችሁ ካያችሁ የአረብ ዲፕሎማሲያዊ ፕላትፎርሞችን በመጠቀም ኢትዮጵያን ለምሳሌ የላይኛው ተፋሰስ ሀገር ስጋት አድርጋ ነው የምታቀርበው። የቀይ ባህር ላይ ደግሞ የሩቅ ተመልካች፣ ያው ከቀይ ባህር ጋር ከሚዋሰኑት ሀገራት ውጭ ሌላ ማንም በቀይ ባህር ላይ መንቀሳቀስ የማስተዳደር ምናምን የምትለው ፕሮፓጋንዳ አለ አይደል? በዚህ በቀይ ባህር ቀጠና ላይ በቃ ሁሌ አውትሳይደር አድርጋ ነው የምታስመለክተን እና ኢትዮጵያን ሁሌ በሆነ ኮንቴን መደረግ ያለባት በቃ በከበባ ውስጥ መደረግ ያለባት አድርጋ ነው የምትስለን። ይህንን ነገር ለማሳካት የመጀመሪያ መሰረት ድንጋይ ሆኖ የሚያገለግላት የአረብ ሊግ እና የአረብ ዲፕሎማሲያዊ መንገዶች ናቸው። እዛው ኢትዮጵያን ለማጠልሸት፣ ኢትዮጵያን የሆነ ስሟን በክፉ ለማንሳት፣ ኢትዮጵያን ያለ ስሟ ስም ለመስጠት የምትጠቀምበት ፕላትፎርም ላይ የአረብ ሊግ ላይ የኢትዮጵያን አቋም የሚያንጸባርቅ እና ኖ የሚል አካል ተገኘ። which is በጣም አስገራሚ እና በጣም አሪፍ ነገር። ዩናይትድ አረብ ኤምሬት ጋር ኢትዮጵያ ብዙ ግንኙነት ብዙ አጋርነት አላት። የዛ አጋርነት የዛ ትብብር ሂደት አሁን በአረብ ሊግ ላይ መምጣቱ እኛ ወይም ኢትዮጵያ የአረብ ሊግ አባል ባንሆንም ኢቭን እኮ ታዛቢ አድርገው እንዲያስገቡን ሁላ እኮ ጥያቄ ቀርቦ ነበር። ኧረ ታዛቢ አድርጉ ምን እንደምትሉ እንስማ ስለኛ። አሁን ሰማው እኛ በታዛቢነትም ሆነ በሌላ መንገድ በአረብ ሊግ ውስጥ ባንገባም፣ ነገር ግን በዩናይትድ አረብ ኤምሬት አማካኝነት ስለ ኢትዮጵያ ጉዳይ የሚከራከር አካል መገኘቱ ያ ከዚህ ቀደም ባለፉት 10 ዓመታት ግብፅ ደግማ ደጋግማ ስትጠቀምበት የነበረውን ፕላትፎርም አሁን እሷ ብቻ እንደፈለገች እንዳትሆንበት ለማድረግና እንዲህ በተጨባጭም የአረብ ሊግ በዚህ ጉዳይ ላይ ሁለት አቋም እስኪይዝ ድረስ መሀል ላይ የመግባት አይነት እድልን ይዞ መጥቷልና ይሄኛው ነገር እጅግ በጣም ሊበረታታ ከዩናይትድ አረብ ኤምሬት ጋር ያለንን አጋርነት ልናጠናክር ከሚያስፈልገን እንግዲህ አንዱ ምክንያት መካከል ይሄ በአረብ ሊግ ላይ የኢትዮጵያን ስም በማስከበር ረገድ ዩኤኢ የተጫወተችው ሚና እንደሚሆን አስባለሁ። ይሄ የግብፅ እንግዲህ አካሄድ በቃ በቀደሙ ትውልዶች ኢትዮጵያ ጂኦግራፊያዊ፣ ወታደራዊ፣ ዲፕሎማሲያዊ ትርክቶቿ ላይ ሁሉ አስገብታ ግብፅ እነዛ ትርክቶቿን ሁሉም ኢትዮጵያን በአረቡ ዓለም እንደ ስጋት አድርጋ በማስቀመጥ የመጣችበት ዘመናት አለ። የላይኛው ተፋሰስ ሀገራት ምሳሌ በታላቅ የኢትዮጵያ ህዳሴ ግድብ ዙሪያ ላይ ኢትዮጵያ የምታከናውነውን ስራ እንዴት አይነት
ሴራ ስትጎነጉን እንደከረመች እና ነገሩን ደግሞ የአረቡ ዓለም የውሃ ደህንነት ስጋት አድርጋ ነበር የምታስቀምጠው። ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን መገንባቷን የአረቡ ዓለም የውሃ ደህንነት ስጋት አድርጋ ነበር የምታስቀምጠው። አሁን ባለፉት በርካታ ዓመታት ላይ የመጣችበት ይህ ሂደት የገርድ ወይም ታላቁ የኢትዮጵያ ህዳሴ ግድብ ከመጠናቀቁ ጋር ተያይዞ ብዙም የሆነ አንደኛ የሚባለውን አይነት ቀውስ ግብጽ ውስጥ አልተፈጠረም። ማለት ሲለፈልፉ ሲያወሩት የነበረው ቀውስ በግድቡ መሰራት ምክንያት አልተፈጠረም። የለም፣ ፕሮፓጋንዳ። ከዛ አሁንም ግን ስቲል መንገዳቸው መቀየር አለባቸው። በየት በኩል መጡ? ኢትዮጵያ የቀይ ባህር እንቅስቃሴን የኢትዮጵያ የቀይ ባህር ተደራሽነት የምንለው ጉዳይን ይዘው አሁን እኮ ስለ ታላቁ የኢትዮጵያ ህዳሴ ግድብ አልፎ አልፎ ከሚሰሩት ትንታኔው ዜና ውጭ እኮ ቦልድሊ እንደ ድሮ አይደለም። አልቋላ በቃ። ድሮ እኮ ስላላለቀ ነበረ ብዙ ፕሮፓጋንዳዎች የሚሰሩት ስላላለቀ ነበር። አሁን አልቋል። ምንም ማምጣት አይችሉም። ችግር አለ፣ ችግር ፈጠረብን ካሉ የት አለ የምትሉት ችግር? ታላቁ የኢትዮጵያ ህዳሴ ግድብ ውሃ ዘጋብን ካሉ እንዴ የት አለ? ይሄው በናይል ወንዝ ላይ ውሃ እያለፈ እንዴ ይባላል። ድርቅ መጣብን ካሉ የት አለ ድርቁ? በተጨባጭ ፕራክቲካል የሆነ ማሳያ ይፈልጋል። ግብጽ የህዳሴ ግድብን በተመለከተ የምታቀርበው አመክንዮ ፕሮፓጋንዳ ምናምን ተጨባጭ የሆነ ማሳያ ይፈልጋል። እሱ ላይ ኦልሬዲ ስለረፈደ አሁን ሌላው ግንባር የቀይ ባህር ግንባር። በቀይ ባህር ላይ ኢትዮጵያ ተጠቃሚ ለመሆን የምታደርገውን ጥረት እንዴት አድርጋ የአረቡ ዓለም ስጋት አድርጋ እያቀረበችው እንዳለ ደግሞ ይታወቃል። እኔ በቀደመው ዘመን የነበሩ ትርክቶችን እስከ ማንሳት ደርሳለች። ቀይ ባህር የአረብ ሌክ መሆን አለበት። አረብ ሌክ ሳውዲም ይሄን ሀሳብ ትደግፋለች። እንደዛ አይነት ትርክት ይዛ መጣለች። ኤርትራን ተሽቀዳድመው የአረብ ሊግ ውስጥ እንድትቀላቀል ያደረጓት አንደኛው ለዛ ኢትዮጵያን ኦልሬዲ ከሃይላንደሩ ማህበረሰብ መነጣጠል እና ይሄ የግብጾቹ አካሄድ አሁን ተጨባጭ የሆነ የኢትዮጵያ የቀይ ባህር ፍላጎትን ወይም ቀይ ባህር ላይ ተደራሽ የመሆን እንቅስቃሴ ጋር ስላልገጠመ በተቻለው መንገድ ሁሉ ኢትዮጵያን ከበባ ውስጥ ማስገባት፣ ቀይ ባህር የአረብ ሌክ ብቻ ነው መሆን ያለበት የሚል ትርክትን ይዛን የመጣችው which is an old narrative ያረጀ ያፈጀ ናሬቲቭ። አሁን ይሄ አካሄዷን ከማን አንጻር ነው የቃኘችው የምትገኘው? ከሱዳን አንጻር ነው፣ እንዲሁም ከኤርትራ አንጻር። ከሱዳን አንጻር ኢትዮጵያ የቀጠናው በጥባጭ፣ ኢትዮጵያ የቀጠናው አተራማሽ ምናምን የሚል ትርጉም መስጠት ትፈልጋለች። ለዛ በሱዳን ውስጥ የኢትዮጵያ ድሮን ገብቶ እየደበደበ ነው። በሱዳን ውስጥ የኢትዮጵያ ጥቃት እየተፈጸመ ነው። በሱዳን የእርስ በርስ ጦርነት ላይ የሚሳተፉ የአርኤስኤፍ ወይም የራፒድ ሰፖርቲንግ ፎርስ የመሐመድ ሐምዳን ዳጋሎ ወታደሮች አሶሳ ካምፕ ተሰርቶላቸው እየሰለጠኑ ነው። ሮይተርስ የሰራውን ዘገባ ታስታውሳላችሁ። እነዛ ካይሮ ውስጥ መቀመጫቸውን ያደረጉ 3 ጋዜጠኞች ስለዚህ ዘገባ ማለት አሶሳ ውስጥ እየተከናወነ ነው ስለሚባል አሁን ያቀረብኩላችሁ የግብጽ ፕሮፓጋንዳ የሰሩትን ዘገባ ታስታውሳላችሁ። ኢትዮጵያን በሱዳን የእርስ በርስ ጦርነት አባባሽ አድርጋ ልታቀርብ ትፈልጋለች። ዋናው አባባሽ ግን ራሷ ካይሮ ነች። እንዳልኳችሁ የካይሮ ድሮኖች በቀጥታ ገብተው ድብደባ ይፈጽማሉ። የህገወጥ የወርቅ ዝውውር መስመር ከሚባለው ውስጥ አንዱ ካይሮን ታሳቢ ያደረገ ነው። ምን ማለት ነው? ከሱዳን ተነስቶ ያው ሱዳንና ግብጽ የሚዋሰኑ ሀገራት ናቸው። እዛ ጋር የሚወዛገቡባቸው 2 ደሴቶች አሉ። በዛ አካባቢ ላይ የሚወጣ ነው የህገወጥ ወርቅ ዝውውሩ ጉዳይ ማለት ነው። እና እንዲህ አይነት ስራ እየፈጸመች ያለችው ግብጽ መሆኗ እየታወቀ
የሱዳን የእርስ በርስ ጦርነት አባባሽ አድርጋ ግን ልታስቀምጥ ወይም ልትስል የምትፈልገው ማንን ነው? ኢትዮጵያ ነው። በሱዳን በኩል አሁን ምን ብላ መጣች? በአረብ ሊግ ላይ ይሄ የለመደ ያረጀ ያፈጀ ፕሮፓጋንዳ ስታይሏን ይዛ አረብ ሊግም ይሄንን ፕሮፓጋንዳ እንዲቀበልላት ጥያቄ ስታቀርብ ነው ታንክስቱ ዩናይትድ አረብ ኤምሬት ሐሰተኛ የሆነ መረጃ ነው፣ ፕሮፓጋንዳ ነው፣ ትክክለኛ አይደለም፣ ተቀባይነት የለውም ብሎ አረብ ሊግ በዚህ ጉዳይ ላይ አቋም እንዳይይዝ የሚያደርግ አይነት ሁኔታ የተፈጠረው። ዩናይትድ አረብ ኤምሬት ይሄንን የሱዳን እና የግብፅ ስክሪፕትን የቀደደችው ኢንስቲትዩት ኦፍ ፎሬን አፌርስ በዚህ ጉዳይ ላይ ቆንጆ ትንታኔ ይዞ ወጥቷልና እኔም አሁን እያቀረብኩላችሁ ላለው ነገር ነገሩ ብዙ ነገሮቹ እንትን ቢሉም ግን እንደ መረጃ ምንጭ እየተጠቀምኩት ያለው እሱን ነው። ምን ብሎ ይቀጥላል? የዩናይትድ አረብ ኤምሬት ኢትዮጵያን በአረብ ሊግ ውስጥ ስትከላከላት ወይም ስትጠብቃት ለኢትዮጵያ ውለታ እየዋለች አይደለም፣ በተመሳሳይ ለራሷም ጭምር ስትል። ለምን? እንደምታውቁት በዚህ ቀጠና ላይ ዩናይትድ አረብ ኤምሬት እና ኢትዮጵያ ያላቸው ትብብር ይታወቃል። በሱዳን ውስጥ ተደጋግሞ ስሟ የሚነሳው ያው ዩናይትድ አረብ ኤምሬት እንደሆነች ይታወቃል። አሁን በዚህ ከኢትዮጵያ ጋር ተባብራ ጭምር አሁን እኮ እዚህ የአሶሳ ውስጥ የሚገኘው የድሮን ያሳርፋል የተባለው አውሮፕላን ማረፊያ አንዱ ከዩናይትድ አረብ ኤምሬት የሚመጡ ድሮኖችን ለማሳረፍና ለማስነሳት የታሰበ ነው። እነዚህ ድሮኖች አንደኛ ለአርኤስኤፍ ፋይሎች ድጋፍ ለማድረግ፣ ሁለተኛ በቀጥታ ከዛ የተነሱ በሱዳን ውስጥ ድብደባ ለማከናወን የሚል ነው የሮይተርስ ዘገባ ካስታወሳችሁ። አሁን ላይ ዩናይትድ አረብ ኤምሬት አዎ ኢትዮጵያ በሱዳን የእርስ በርስ ጦርነት ላይ እየተሳተፈች ነው የሚለውን የሱዳንና የግብፅን ስክሪፕት በዝምታ ብታልፍ ቀጣዩ ነገር ምንድን ነው የሚሆነው? ነገሩ ወደ እሷ ይመጣና እኮ ዩናይትድ አረብ ኤምሬትም እኮ አለችበት ወደሚል ድምዳሜ ይወስዳል። ለዛ አሁን ዩናይትድ አረብ ኤምሬት የግዷን ማንም መጠበቅ አለባት በዚህ ቀጠና ላይ ኢትዮጵያን። ቢካዝ ኢትዮጵያ ገብታበታለች የሚል ጉዳይን አረብ ሊግ ከያዘ ራሷ ዩናይትድ አረብ ኤምሬትም ከዚህ ተርፋለች በሚለው ጉዳይ ላይ ምንም ነገር አይገኝም። አንድም ዩናይትድ አረብ ኤምሬት ይህንን የኢትዮጵያ ላይ የቀረበውን ክስ ስታጣጥልና የአረብ ሊግ በጉዳዩ ላይ አቋም እንዳይዝ ስታደርግ መጀመሪያ ኢትዮጵያን መደገፍ አት ሴም ታይም ደግሞ ራሷንም ቀጣይ ተያይዞ ሊመጣ ከሚችለው ተጠያቂነት ማዳን እንደሆነ ልብ ሊባል ይገባል። እንዳጠቃላይ በአረብ ሊግ ላይ በቃ የግብጾች ናሬቲቭ ግብጾች ከዚህ ቀደም እንደፈለጉ ያደርጉ የነበረው ነገር አሁን እያከተመ በተለይ ኢትዮጵያን በተመለከተ ከእንግዲህ አንድ እርምጃ ወደፊት መራመድ እንዳይችሉ እየሆኑ ነው የሚገኙት። የሚገርማችሁ አብዱልፈታህ አልሲሲ በአረብ ሊግ ላይ የዩናይትድ አረብ ኤምሬትን ድጋፍ ለማግኘት በጣም እኮ ብዙ ጥረት እኮ አድርጓል። በቅርቡ ዩናይትድ አረብ ኤምሬት በኢራን ተከታታይ ጥቃት ስትደበደብ በነበረበት ጊዜ የኢትዮጵያው ጠቅላይ ሚኒስትር ነበሩ አይደል መጀመሪያ ወደ አቡዳቢ በመሄድ ጉብኝት ያደረጉት። የእሳቸው ጉብኝት በተከናወነ ከ5 ቀን ልዩነት ነው ምናምን በኋላ ኢሚዲየትሊ አልሲሲ ነበር ሄዱት። ከዛ በኋላ ደግሞ በቀጣይ ጉብኝታቸው ላይ የግብፅ የጦር ጀቶች ወደ ዩናይትድ አረብ ኤምሬት ሄደው እንዲያርፉና ምናልባት ለዩናይትድ አረብ ኤምሬት ከለላ ጥበቃ ምናምን እንዲያከናውኑ ሲምቦሊካል ነው እኮ ነገሩ። ይሄ በተግባር በተጨባጭ በሂደቱ ላይ ይሳተፋሉ ማለት አልነበረም በጊዜው። ግን አብዱልፈታህ አልሲሲ ዩናይትድ አረብ ኤምሬትን በተለይ ከዚህ ቀጠና ጉዳይ ጋር በተገናኘ ከምስራቅ አፍሪካ ቀንድ ቀጠና ጋር በተገናኘ አቡዳቢን ከእጃቸው እንዳትወጣ ለማድረግ ብዙ ጥረት አድርገዋል። ነገር ግን አሁን እነዛ ጥረቶቻቸው እንዳልተሳኩ ማየትና መረዳት የሚቻለው ግብፅ የደገፈችውን ኢትዮጵያን የሚያወግዝ ሐሳብ ዩናይትድ አረብ ኤምሬት በዛው መድረክ ላይ ውድቅ ማድረግ በመቻሏ። ለዛ ነው ቅድም ናሬቲቭ ወይም የግብፅ ትርክት የአረቡን ዓለም አንድ አድርጋ ኢትዮጵያን እንደ አረቡ ዓለም ስጋት
አድርጋ በማስቀመጥ ስትሄድ የነበረው ላለፉት በርካታ ተከታታይ ዘመናት የነበረ ትርክት አሁን ለሁለት ተሰንጥቋል ወይም አብቅቶለታል። ስለዚህ ከዚህ በኋላ የአረብ ሊግ ላይ ኢትዮጵያን በተመለከተ ግብፅ እንደፈለገች መሆን አትችልም። ለምን? የኢትዮጵያ ጉዳይ ብቻ ሳይሆን ከኢትዮጵያ ጋር ተያይዞ የሚመጣው ነገር ሰብስኬንትሊ ደግሞ ዩናይትድ አረብ ኤምሬትን አፌክት የሚያደርግ ወይም ቅርቃር ውስጥ የሚያስገባ የሆነ ስለሚመጣ ከዛ ነገር ላይ አብሯት እንግዲህ ከጎኗ የሚቆም ኃይል ግብፅ አይኖርም ማለት ነው። እንግዲህ ይህ አስተያየት በጣም ሊታወቅ የሚገባው ጉዳይ የአረቡ ዓለም ሁልጊዜ ኢትዮጵያን በጠላትነት የሚመለከት አካል ሆኖ አይደለም። ኢትዮጵያ የአረቡ ዓለም ጠላት ተደርጋ ይሄ የምትቆጠር ሀገር አይደለች። ከብዙ የአረብ ዓለም ሀገራት ጋር በጣም ትብብር አለ። ኳታር ለምሳሌ አሁን በቅርብ እንኳን በቢሸፍቱ ውስጥ ይሰራል የሚባለውን የቢሸፍቱ አውሮፕላን ማረፊያ ስራ ላይ ጣልቃ ካልገባው እያለች ነው። ሳውዲ አረቢያ በተለያየ አጋጣሚ ላይ ዩናይትድ አረብ ኤምሬት ጋር ብቻ ለምን ትሰራላችሁ፣ ለምን ከኛ ጋር ጭምር አሰሩም የሚል አማራጭ ሀሳቦችን ለማቅረብ ጥረት ማድረጉ አይዘነጋም። ከሌሎችም የአረብ ሊግ አባል ሀገራት ጋር እነ ኩዌት ጋር የነዳጅ አጋርነታችን በጣም ከፍ ያለ ነው። እንደምታውቁት ሳውዲ አረቢያ፣ ኩዌትና ዩናይትድ አረብ ኤምሬት ናቸው ለኢትዮጵያ ከፍተኛ የሆነ የነዳጅ ሽያጭ በማከናወን የሚታወቁት። ኩዌት ጋርም እንዲህ አይነት የንግድ አጋርነት አለን። ኢንጀነራል የአረቡ ዓለም ጋር ኢትዮጵያ ጠላትነት ኖሯት አይደለም። ግብፅ የምትባለው ሀገር ግን ሁልጊዜ ኢትዮጵያን እንደ አረቡ ዓለም ጠላት አድርጋ ነው ስታቀርብ የከረመችው የኖረችው። ያ የግብፅ አካሄድ ነው የኢትዮጵያን እንቅስቃሴዎች የኢትዮጵያን ለመልማት የምታደርግ ጥረቶችን የአረብ ስጋት አድርጎ በማቅረብ ረገድ ብዙ ጉዳት ሲያደርስ የቆየው። ታላቁ የኢትዮጵያ ህዳሴ ግድብ አደጋ እንደሌለው ይሄው አሁን ተሰርቶ ከተጠናቀቀ በኋላ ያለው ሁኔታ በግልጽ ያሳያል፣ ያስረዳል። ነገር ግን ላለፉት 15 ዓመታት ይሄ ግድብ የመሰረት ድንጋዩ ተጥሎ እስከሚጠናቀቅበት ጊዜ ድረስ ባሉት ዓመታት ግብፅ እንዴት በቃ የአረብ ሊግን በመጠቀም ብዙ ቁም ስቅላችንን ስታሳይ እንደነበር አይዘነጋም። የአረብ ሊግ ደገፈው ማለት በቀጣይ ወደ መንግስታዊ ድርጅት ጉዳይ ሂድ ለማለት ወደ አፍሪካ ህብረትም ነገሩን ስታመጣ ምናምን ብቻዬን አይደለሁም የአረብ ሊግም የደገፈውን ውሳኔ ነው ይዤ የመጣሁት እያለች ነበር ስታመጣ የነበረው። አሁን an end of an era the end of an era ብለን እንግለጸው። ያ የግብፅ በአረብ ሊግ ላይ የነበራት ፈላጭ ቆራጭነት እየተቀየረ መጥቷል። ባለፈው ዘ ኢኮኖሚስት በጣም የአብዱል ፈታህ አልሲሲን አስተዳደር ክፉኛ ያናደደ ዜና ሰርቶ ነበርና እዛ ዜና ላይ የሚለው ነገር ምንድነው? በቃ አልሲሲ ምን ያክል ከዩናይትድ አረብ ኤምሬት ጋር አብሮ ለመሆንና በተለይ ከእስራኤልና ከኢትዮጵያ ጉዳይ ጋር በተገናኘ ዩናይትድ አረብ ኤምሬትን ለመነጠል ያደረጉት ጥረት በቃ እንዴት ብዙ ርቀት እንደተጓዙና ነገር ግን ደግሞ ዘስ ታይም አሁን በተለይ ከዚህ ከኢራን ጦርነት ጋር በተገናኘ የዩናይትድ አረብ ኤምሬት መንግስት በግብፅ ላይ ወይም በአልሲሲ ላይ ልባቸው ቂም ቋጥሯል። ቢኮዝ በጣም ብዙዎች ዱባይ ስትደበደብ የዩናይትድ አረብ ኤምሬት ስትደበደብ በኢራን ማለት ነው ያንን ድብደባ ሲያደንቁ ነበረ ይባላል ብዙ ግብፃውያን። እና ያ ነገር ውለታ ቢስ አድርጋ ግብፅን እንድትመለከት አድርጓል ይባላል። በዚህ ምክንያት ምን ይላል መሰላችሁ ዘ ኢኮኖሚስት ላይ ግብፅ እንደ ድሮ በአረቡ ዓለም ላይ ያላት ሚና በቃ የሆነ ኡማ አረብ ብላ ነበር ራሷን የምትጠራው። ይሄ የአረቦች ሁሉ እናት እንደማለት እና አሁን ግን ያኔ ዩናይትድ አረብ ኤምሬት እንዳሁኑ ጠንካራ አይደሉም ምናምን እንደምታውቁት። ራይት ናው ግን ግብፅ አይደለችም በአረብ ሊግ ላይ ስትራቴጂካዊ የምትሆናል። ገብቷችኋል? እነ ዩናይትድ አረብ ኤምሬት ከግብፅ የሚፈልጉት ነገር የለም። ድሮ ለምሳሌ በአረቡ ዓለም ላይ ግብፅ አንደኛ ስትራቴጂካዊ ያረጋት ነገር የስዊዝ ካናል ወይም የስዊዝ ቦይ ጉዳይ ስቲል እንዳለ። ከዛ ውጭ ግን ለምሳሌ ሐማስና እስራኤልን በማደራደር ረገድ ብቸኛ የምትባለው ግብፅ ነበረች። አሁን ያ ሚናዋ ቀርቶ እነ ኳታርም እነ ኦማንም በዚህ ይታያሉ።
ወይም በዚህ አይነት ሚናቸው ሲከናወን የነበረ የድርድር ሂደትን እናስታውሳለን። እንደ ቀድሞው በአረብ ሊግ ውስጥ የግብፅ ፍላጎትን ለማክበር ለምን ይገደዳሉ? የአረብ ሊግ አባል ሀገራት ግብፅ የምትላቸውን ለማድረግ ለምን ይገደዳሉ? ድሮ እኮ ሰማው እነሱም የነበሩበት ኢኮኖሚያዊ ሁኔታ፣ ሁለተኛ ነገር ደግሞ አሜሪካ በተለይ 1978 ላይ ግብፅ ለእስራኤል ዕውቅና ከሰጠች በኋላ ግብፅ ታገኝ የነበረው ፕሪቪሌጅ ነበረ ከሌሎቹ በተለየ። አሁን እና ዩናይትድ አረብ ኤምሬትም ለእስራኤል ከ6 ዓመት በፊት ዕውቅና ሰጥተዋል በ2021 አውሮፓውያን አቆጣጠር። ግብፅን ከሌላው የተለየ ምን ያደርጋታል? ኤክሰፕት የስዊዝ ቦይ ብቻ። የስዊዝ ቦይ ጉዳይ ነው። እሱ ደግሞ ያው ገንዘብ እየተከፈለበት የሚታለፍ ለግብፅ በየዓመቱ 7 ቢሊዮን 8 ሚሊዮን ዶላር ኢን ቢሊየንስ ዶላር የሚገኝበት ስለሆነ ያው ግዴታዋ ነው። ይሄን ልተው ብትል ወይም በስዊዝ ቦይ ላይ የሆነ አደጋ ልደግም ብትል ኪሳራው ለራሷም ጭምር ነው። በዓመት 8-9 ቢሊዮን ዶላር እያጣች መኖር አትችልም፣ አሁን ካለባት የኢኮኖሚ ድቀት መላሸቅ አንፃር። ሲቀጥል ያንን የስዊዝ ቦይን የሰሩት ያው እነ ጋማል አብደል ናስር ናሽናላይዝ ቢያደርጉትም ፈረንሳይና እንግሊዝ ናቸው የሰሩት ይታወቃል። እና ያ የግብፅ የቀደመ በአረቡ ዓለም ላይ ይታይ የነበረ ተጽዕኖ አሁን መንምኗል። so there is no way የትኛውም አካል የግብፅ ፍላጎት ስለሆነ ብቻ ያንን ነገር ሊያከብር የሚገደድበት። አሁን በሱዳን በኩል ያመጣችው ሐሳብም ውድቅ የሆነውና ኢትዮጵያ የለም በሱዳን ጦርነት ውስጥ እየተሳተፈች አይደለም የሚለው ነገርም እንግዲህ ላይ የተደረሰው በዚህና ተመሳሳይ ምክንያቶች ነው ብዬ አምናለሁ። what do you think you guys? ሐሳብ አስተያየቶቻችሁን እስኪ በኮሜንት መስጫ ላይ አስቀምጡልኝ። ይሄ ነገር ለኢትዮጵያ እንዴት ሊጠቅማት ይችላል? በሁለቱ ሀገራት መካከል ስላለ አጋርነት ምን የሚያሳየን ነገር አለ የሚለው ላይ እኔ ካነሳውላችሁ ሐሳቦች በተጨማሪ እንዲህም አለ የምትሉትን ሐሳብ አስተያየት በኮሜንት መስጫ ላይ አስቀምጡልኝ። ነፃነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረኩት በገበያ ፖድካስት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከመላይ ዝግጅት ክፍላችን ጋር በጋራ በመሆን በዚህ እንሰናበታለን። መልካም ጊዜ ይሁንላችሁ። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት